ክረምት እንደመሆኑ መጠን የእናቶች ሚና በልጆቻቸው ላይ ምን መሆን እንዳለበት ስንመለከት ጎርጎርዮስ ዘኑሲስን እናነሳለን። ሌሊት ከአትክልት ስፍራ ጋደም ባለበት ጊዜ 44 ቅዱሳን ሰማዕታት በህልም ተገልጠው በበትር መቱት። ነገረ ተዋህዶን ያብራራበት መንገድ እጅግ በጣም ጥልቅና ረቂቅ በሆነ መንገድ አብራርቷል። በኑሲስ የሚሾመው ከመንበሩ ክብርና ማዕረግ እንዲያገኝ አይደለም፣ ለመንበሩ ክብርና ማዕረግን እንዲያመጣ ነው እንጂ የሾምኩት። በአንድ ቤተሰብ ውስጥ እውን ኦርቶዶክሳዊ ሆነን የክርስቶስ ልጅ ተብለን በውስጣችን ክርስቶስ አድሮ አለን። ዳሴ በሚቀድስበት ሰዓት ኪሩቤልን ያያል። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን፣ እንደምን ቆይታችኋል? የአውደ መጽሐፍት ዝግጅታችን ጀምሯል። የዛሬው የአውደ መጽሐፍት ዝግጅታችን ዳሰሳ እያደረግን ወደ እናንተ የምናደርሰው መጽሐፍ መንፈሳዊ ሕይወት ምንድነው በሚል የተዘጋጀ ሲሆን ዋና ርዕሰ ጉዳዩ የሙሴን ሕይወትና አስተምሮን ተከትሎ የተዘጋጀ መጽሐፍ ነው። አዘጋጁ በጣም የምንወደው የምናከብረው በቤተክርስቲያን ታሪክ ውስጥ ጉልህ ድርሻ ካላቸው የቤተክርስቲያን አባቶች መካከል አንዱ የሆነው ጎርጎርዮስ ዘኑሲስ የጻፈው ሲሆን ወደ አማርኛ ተተርጉሞ የቀረበልን መጽሐፍ ነው። ማህበረ ቅዱሳን የሚያከፋፍለውና በስርጭት ላይ የነበረ መጽሐፍ ነው። ህትመቱ የመጀመሪያው እንግዲህ 1998 ላይ የተዘጋጀ መጽሐፍ ነው። እዚህ መጽሐፍ ላይ ሙሴን እንዴት ጠቅሶታል፣ መንፈሳዊ ሕይወትን ከሙሴ እየቀዳ ወደ ሕይወታችን እንዴት አንጸባርቆታል የሚሉት በዝርዝር የምናቀርብ ነው የሚሆነው። እንደተለመደው እንግዲህ በዚህ መጽሐፍ ላይ ዳሰሳ በማድረግ ከኛ ጋር የሚቆይ እንግዳ ጋብዘናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። እንግዲህ በልዩ ልዩ መጽሐፍቶች ያው ከተመልካቾቻችን ጋር ትተዋወቃለህ። ባለፈውም ቆንጆ መጽሐፍ ነበረ ያደረስነው። ዛሬም እንግዲህ ጥሩ ነገር እናቀርባለን ብዬ ተስፋ አድርጋለሁ። እንግዲህ ያው ውስጡ ምንድነው ምን ሀሳቦች አሉ የሚለውን ከማንሳታችን በፊት ያው ዮሐንስ አፈወርቅም እንደሚናገረው አንድ መጽሐፍ ከመተንተኑ በፊት ስለ መጽሐፉ ስለ ጸሐፊው ማን ነው የሚለውን ነገር ይንገሩ ወይም ያናግሩ ይላልና ሐሳቡ ሲጠቀለል ማን ነው የሚለውን ጥቂት ነግረን ወደ ውስጠኛው ብንሻገር። በጣም ጥሩ። እግዚአብሔር ይስጥልን። ቅድም እንዳነሳህልን መንፈሳዊ ሕይወት ምንድነው የሚለውን የቅዱስ ጎርጎርዮስ ዘኑሲስ መጽሐፍ እንመለከታለን። ቅዱስ ጎርጎርዮስ ዘኑሲስ በኦርቶዶክስ ቤተክርስቲያን በአጠቃላይ በጣም ከሚወደዱና ከሚከበሩ ሊቃውንቶቻችን መካከል ነው። ቅዱስ ጎርጎርዮስ ዘኑሲስ በተለይም በኦርቶዶክስ ቤተክርስቲያን 8 ዶክተሮች አሉ እውቅና የተሰጣቸው ማለት ነው። ከነዚህ ከ8 ዶክተሮች 3ቱ የቆጶዶቅያ አባቶች ናቸው የሚባሉት። እነዚህ የቆጶዶቅያ አባቶች ደግሞ አንዱ የጎርጎርዮስ ዘኑሲስ ታላቅ ወንድሙ ባስልዮስ ዘቂሳርያ ነው። ሁለተኛው አሁን ስሙን ደጋግመን የምናነሳው ቅዱስ አባታችን ቅዱስ ጎርጎርዮስ ዘኑሲስ ነው። ቅዱስ ጎርጎርዮስ ዘኑሲስ በቆጶዶቅያ በቂሳርያ ተወልዶ ያደገ በ335 ዓመተ ምህረት አካባቢ ያደገ ነው። ቅዱስ ጎርጎርዮስ ዘኑሲስ በሃይማኖተ አበው ስሙ ይጠራል። ነገረ ሃይማኖትን ምስጢረ ሥላሴ ምስጢረ ሥጋዌም አብልተው አስፍተው ካስተማሩ ሊቃውንት መካከል ነው። ቅዱስ ጎርጎርዮስ ዘኑሲስ በቤተክርስቲያናችን በስሙ የሚጠራ ቅዳሴ ያለው ከከበሩ ሊቃውንቶቻችን መካከል የሆነው ቅዱስ ጎርጎርዮስ ዘኑሲስ የተለያዩ ብዙ መጻሕፍትን በመተርጎም የሚታወቅ ነው። ከነዚያ መጻሕፍት መካከል ዛሬ የምንዳስሰው በሊቀ ነቢያት ሙሴ ሕይወት መሰረትነት ለኛ ለሁላችን የሚሆነውን መንፈሳዊ ምግብ ያዘጋጀልን ሊቅ ኦርቶዶክሳዊ አባት በጣም የሚወደድ ፍልስፍናን የተረዳና ፍልስፍናን ያጠመቀ ሊቅ ነው። በጣም እናመሰግናለን። እንግዲህ ያው የቅዱሱ ትርጉሞች ያነሳውም ራሱ ቅዱስ ሙሴ ሲነሳ እንግዲህ በጣም በርካታ የመጀመሪያ ሁሉም ነገር መጀመሪያዎች ሲመጣ ሙሴ ይጠቀሳልና የሙሴን ሕይወት እንዴት አገናኝቶ በዚህ መጽሐፍ ላይ እንዳቀረበው እንግዲህ ወደ ኋላ ላይ የምንመለከት ነው የሆነው። እናንተም ተመልካቾቻችን ከኛ ጋር ስትቆዩ መንፈሳዊ ሕይወት እንዴት ይጸናል፣ አባቶቻችን መንፈሳዊ ሕይወትን እንዴት ተረጎሙት፣ በመጽሐፍ እንዴት አወጡት የሚለውን በዝርዝር እናቀርባለን። እንግዲህ መጽሐፍቶች አባቶቻችን ከሕይወታቸው ከኖሩት ተግባራዊ ክርስትናን ካንጸባረቁበት ሕይወታቸው ተቀርቶ ነው ወደኛ የሚደርሰውና ከኛ ጋር ካቆያችሁ ብዙ ነገር ታተርፋላችሁ። መልካም። እንግዲህ ጎርጎርዮስ ዘኑሲስ
ዘኑሲስ ስናነሳ አንተም ቀደም እንደገለጽከው ቤተክርስቲያን እንግዲህ ማህፀነ ለምለም ናትና በልዩ ልዩ ዘመናት የተነሱ መናፍቃንን ከረቱት መካከል አንደኛው ጎርጎሪዮስ ዘኑሲስ ነው። እንግዲህ ጎርጎሪዮስ ዘኑሲስ የተነሳበት ዘመንና ቤተክርስቲያንን የጠበቀበት ክብረ ክህነትን ያስጠበቀበት ተሃራሚነቱና ህይወቱ እናነሳለን። ያው ወደ በኋላ ላይ እንመጣበታለን። ከሱ ጋር ተያይዞ ደግሞ በተለይ አሁን ክረምት እንደመሆኑ መጠን የእናቶች ሚና በልጆቻቸው ላይ ምን መሆን እንዳለበት ስንመለከት ጎርጎሪዮስ ዘኑሲስን እናነሳለን። በይበልጥም ደግሞ አራተኛው መቶ ክፍለ ዘመን ሲነሳ የሴቶች ሚና በቤተ ክርስቲያን አስተምህሮ ውስጥ ትልቁን ድርሻ ይወስዳሉ። ስለዚህ እነሱን ጎርጎሪዮስ ዘኑሲስ ፍልስፍናን ያጠመቀ ቅዱስ ነው ስንል ከሱ ጀርባ የነበረችው እህቱ ማቅሪና ትጠቀሳለችና ምናልባት ከዚህ መጽሐፍ ጋር አንድ ላይ መሄድ የሚችል የቅዱሳን ተጋድሎ የሚል ወይም ቅዱሳን አንስት የሚል መጽሐፍ አለ። አጠር ተደርጎ የተጻፈ ስለነሱ ቅድም የጠቀስካቸው እነዚህ አምስቱ ቤተሰቦች በተለይ ወንድማማቾች ተብለው የሚጠቀሱ አምስት ናቸው። ጎርጎሪዮስ ዘኑሲስ አለ፣ ጴጥሮስ የሚባል ሌላ ወንድም አላቸው። በልዩ ልዩ ህይወት ውስጥ ያሉ ግን አብዛኛው ባሲሊዮስ ታላቅ ወንድሙ ነው። በቤተክርስቲያን አስተምህሮ ውስጥ በስፋት ስማቸውን ከምናነሳቸው መካከል አንድ ነው። እግዚአብሔር እጅግ የሚወደው ሲቀድስ መላእክት በክንፎቹ አቅፈውት መስዋዕቱን የሚቀበሉለት ቅዱስ ማን ነው የሚሉትን እስቲ ወደ ዝርዝር ሐሳቡ ከመምጣታችን በፊት የመጽሐፉ አዘገጃጀትና አቀራረብ በውስጡ ምን አለ ከማለታችን በፊት እንደው ማውጫውን ቢጋሩን ብትነግረን። መልካም። መንፈሳዊ ሕይወት ምንድነው የሚለው በቅዱስ ጎርጎሪዮስ ዘኑሲስ የተዘጋጀው ይህ መጽሐፏ 32 ርዕሰ ጉዳዮችን ትዳስሳለች። ከ400 በላይ አንቀጾችን ጠቃሚ ምክሮችን ይዛ የምትገኝ መጽሐፍ ናት። በ131 ገጽ የተዘጋጀች የተቀመመች መጽሐፍ ብዙ ነጥቦችን የያዘች መጽሐፍ ናት። ለእጅ ትንሽ ናት። ቁም ነገሯ እጅግ በጣም ብዙ የሆኑ ቁም ነገሮችን የያዘች ናት። በአራት ምዕራፎች ተከፍላ ነው ለኛ ቀረበችልን። የመጀመሪያው ምዕራፍ ቅድም ያነሳነውን አባታችን ቅዱስ ጎርጎሪዮስ ዘኑሲስ ሕይወቱን ባጭሩ የሚዳስስ ነው። ምዕራፍ 2 ደግሞ መግቢያ አለው። መግቢያው እንደ ምዕራፍ ነው በዚህ መጽሐፍ ላይ የተገለጠው። ሶስተኛው ምዕራፍ ደግሞ የመጽሐፉን ባለቤት የሙሴን ሕይወት ምን ይመስላል፣ ጉዞውን እስራኤላውያንን ከግብጽ ባርነት ነፃ ለማውጣት የሚያደርገውን የሙሴን ቅድመና ድህረ ጉዞን ያስቃኛል። ይሄን ጉዞን የመጽሐፉን ዋና ጉዳይ በማድረግ ምዕራፍ 4 ግን ምስጢራዊ ነገሮችን ለኛ ያበራራልናል። ቅዱስ ጎርጎሪዮስ ዘኑሲስ ከቄሳሪዮስ ከሚባል መነኩሴና ከሱ ጋር ከነበሩ ወንድሞች እህቶች ክርስቲያኖች የተጠየቀውን ጥያቄ ስለ መንፈሳዊ ሕይወት ማደግ የተጠየቀውን ጥያቄ ቆንጆ አድርጎ ጉባኤ ዝርግቶ እንደሚያስተምር በመጽሐፍ መልእክት ጽፎ የመለሰላቸው ነው። ስለዚህ በዚህ መልክ የተቀመመች የዛሬ 20 ዓመት የታተመች ድንቅ መጽሐፍ ናት ማለት ነው። ስትታይ መጽሐፏም ራሷ ትንሽ አርጅታለችና ነገር ግን ሐሳቡ ሁልጊዜ ማለዳ አዲስ ነው። ያው ወደ ኋላ መለስ ብለን መጽሐፍቶችን ስንመለከት ምን ያስቃኘናል? ቤተክርስቲያን ያው በዘመኑ ሁልጊዜ የማይቀየር ትምህርት አላት። ምክንያቱም ከመንፈስ ቅዱስ የተቀበለችው ትምህርት ሰዎች የሰጧት ባለመሆኑ የማይቀየር እውነተኛ ያንን ምንጭነቱ ነው። በየጊዜው ከትክክለኛው ምንጭ የምንቀዳበትን መንገድ ነው የምታመቻቸው። ከትክክለኛው ምንጭ ደግሞ ካመጡት አባቶች መካከል ወይም ካስተማሩት መካከል ሐዋርያን አበው ተብለው ከሚጠቀሱት መካከል አንደኛው ማን ነው? ጎርጎሪዮስ ዘኑሲስ ነው። እንግዲህ ጎርጎሪዮስ ዘኑሲስ በምዕራፍ 1 ሕይወቱ በተብራርቶ ተጠቅሷልና ማን ነው ምንድነው የሚለውን እንደ መግቢያ ጠቅሰናል። ከሌሎች መጽሐፍቶች አንተም እንዳልከው የሚለየው ሌሎቹ መቅድም ኖሯቸው መግቢያ ኖሯቸው ከዛ ምዕራፍ 1 የሆነ የራሱ ሐሳብ ኖሮት እያለ ይሄዳል። ይሄ ግን የራሱ አመጣጥ የተርጓሚውን ስልት ይዞ የመጣበት ነውና የተርጓሚውን ወይም ደግሞ የጻፊውን ትክክለኛ ሐሳቦች ባለበት አቀማመጥ ቃል በቃል የሚባል ያተረጓጎም ስልት አለ። አዳፕቴሽን ትራንስሌሽን የሚባል የራሱ ስልቶች የትርጓሚ ስልቶች አሉ። በነዛ መሰረት በዚህኛው የሚጠቃለል የትርጉም ስልት የያዘ መጽሐፍ ነው። እስቲ ምዕራፍ 1 ላይ ምን ነገረን የሚለውን ብንመለከት። ምዕራፍ 1 ቅዱስ ጎርጎሪዮስ ዘኑሲስ ሕይወቱን ባጭር ስንዳስስ ከካፖዶሽያን ፋዘርስ ከሚባሉት አንዱ ቅዱም ያነሳ ነው።
በ335-36 ዓመተ ምህረት በዛው በቂሳሪያ የተወለደ አባቱ ባስልዮስ ወይም ኤስድሮስ ተብሎ ተጠቅሷል። ንግግር አዋቂ ንጹህ ቄስ ናቸው። አባቱ የተከበሩ አባት ናቸው የጎርጎርዮስ ዘኑሲስ። እናቱ ኤሚሊያ ትባላለች። ከነሱ የተገኘ ከ10 ልጆች መካከል አንዱ ነው። 5ቱ ወንዶች ናቸው፣ 5ቱ ሴት ልጆች ናቸው። ያሳደጓቸው ሴት አያታቸው ማቅሪና፣ እናታቸው ኤሜሊያና በኋላ ላይ ስሟን የምናነሳት በአያቷ ስም የተጠራች ቅድስት ማቅሪና። እነዚህ ሶስቱ ጎርጎርዮስ ዘኑሲስን ኮትኩቶ በማሳደግ ሚናቸው እጅግ በጣም ከፍተኛ ነው እና ሴቶች በልጆቻቸው ሴቶች በህፃናት ያላቸው ሚና እጅግ በጣም ትልቅ ነው። እናቶች ልጆቻቸውን ገና ከጡት አስቀድሞ በሆዳቸው አዝለው ከዚያ ጊዜ ጀምሮ ነው ልጆቻቸውን ማሳደግ የሚጀምሩት። ሳይወልዱ በፊት ነው ልጆችን ማሳደግ የሚጀምሩት። በመልካም ቦታ ሲውሉ መልካም የሆነውን በጆሯቸው ሲሰሙ ያን ነገር በማህፀን ያለ ልጅም ጭምር ይሰማዋል እና ከዚያ ጀምሮ ነው እናቶች ልጆቻቸውን በማሳደግ ያላቸው ሚና እጅግ በጣም ከፍተኛ ነው እና ለእናቶች ትኩረት መስጠት እጅግ በጣም ጠቃሚና አስፈላጊ እንደሆነ ይታመናል። እንደውም በሌላ ስፍራ ቅድሚያ ለሴት ሊባል ይገባል ይላሉ። ምክንያቱም ሴት ልጆችን በአግባቡ እናት ልጆችን በአግባቡ እንድታሳድግ ማለት ነው። በዚያ መልኩ ቢሆን የበለጠ ልጆች በመልካም ምግባር በአሚነ ስላሴ ያድጋሉና ተገቢ ነውና ጎርጎርዮስ ዘኑሲስን ሴቶች በዚህ መልኩ አሳድገውታል። ሁሉም ልጆች እንደ ወላጆች ከትልቅ ማዕረግ የደረሱ ናቸው። የታወቁት ግን 5ቱ ናቸው በሚል በመጽሐፉም ተጠቅሷል። ከነዚህም በይበልጥ የታወቁት 4 ወንድና 1 ሴት ልጅ፣ 4 ወንዶች ቅድም ስሙን ያነሳ ነው ታላቁ ወንድማቸው ባስልዮስ ዘቂሳርያ፣ ቅዱስ ጴጥሮስም ጳጳስ ሆኖ በስብስጥያ የተሾመ ነው። አሁን ጎርጎርዮስ ዘኑሲስ የአጀንዳችን የሆነውና ማቅሪና ሴት በሴት አያቷ የተጠራችው እህታቸው ማለት ነው። እነዚህ ጎልቶ የታዩ ናቸው። ጎርጎርዮስ ዘኑሲስ ትምህርቱን የቀሰመው የአስኳላውን ትምህርት የቀሰመው ከታላቅ ወንድሙ ከባስልዮስ ነው። የኔታ ነው የሚለው የኔታ ብሎ ነው የሚጠራው ባስልዮስ ዘቂሳርያን እና እጅግ በጣም ይወደዋል። የአቴናውያንን ፍልስፍና ቅዱስ ባስልዮስ ዘቂሳርያ አስተምሮታል። ሕክምናን አስተምረውታል። ሴት አያቱ እናቱ ማቅሪና አስተምረውታል። አይናፋር ነው ጎርጎርዮስ ዘኑሲስ እና ርቆ አይሄድም። ስለዚህ ከወላጅ ቤተሰቦቹ ጋር አብሮ ያደገ ነው። ትኩረቱ ግን ወደ ስጋዊ ዓለም ነበረ። ጎርጎርዮስ ዘኑሲስ እህቱ ማቅሪና ማለት ነው ወደ ምናኔ ህይወት ስትገባ ስትመንን 40 መታሰቢያ ዝክር ትዘክር ነበርና ወደዚያ ሲሄድ ከመንገዱ መርዘም ከአገልግሎቱ መዛል ስሜት አይነት ነገር አሳይተዋል። ጎርጎርዮስ በልጅነቱ ማለት ነው። የዚያን ጊዜ ሌሊት ከአትክልት ስፍራ ጋደም ባለበት ጊዜ 40 ቅዱሳን ሰማዕታት በህልም ተገልጠው በበትር መቱት። በበትር ከመቱት በኋላ ሲነቃ የመሰላቸት ስሜት ላይ ጸጸት ተሰማው ጎርጎርዮስ። ከዚያ በኋላ ማገልገል ጀመረ። አሁን ጥሪውን ስንመለከት ነው የጎርጎርዮስ ዘኑሲስ በአንባቢነት አናጎኒስጢስ ሆኖ በቤተ ክርስቲያን አገልግሎት ጀመረ። ደግሞ ወደ ንግግር ጥበብ በዘመኑ ንግግር ጥበብ በጣም ሳቢ ነው። ብዙዎቹ እነ ዮሐንስ አፈወርቅ በዚህ ትምህርት የተካኑ ናቸውና ጎርጎርዮስ ዘኑሲስም የንግግር ጥበብ ትምህርት ወደዚያ አዘን ብሎ ወደዚያ ሲሄድ አሁን እህቱ ማቅሪና ነች ጎትጉታ እሷም ወደ ገባችበት ወደ የኔታ ባስልዮስ ገዳም ወደ ጳንጦስ ማለት ነው እሱም ወደዚህ እንዲገባ እጅግ በጣም በሰፊ ትጋት ማቅሪና እህቱ ወደዚህ ህይወት መልሰዋለች። ከዚህ በኋላ ወደ ጵጵስና ህይወት እንዴት እንደመጣ ልናይ ነው። ባጭር እየሄድኩ ያለሁት ወንድሙ የኔታ ማለት ነው ባስልዮስ ዘቂሳርያ ጳጳስ ሆኖ በቂሳርያ በተሾመ ጊዜ በ325 እንደምናስታውሰው አርዮስና ተከታዮቹ
ክርስትና ሃይማኖት ላይ መርዝ እየዘሩ ምእመናንን እያስቸገሩ የነበሩበት ወቅት ስለሆነ በዚህን ጊዜ ጎርጎርዮስ ዘኑሲስን ወደዚህ መንፈሳዊ ሕይወት በጥልቅ እንዲገባ ባስልዮስ ዘቂሳርያ በጥልቅ በሰፊው አስተምሮታል። አተጋውና ወደ መንፈሳዊ ወደ ኦርቶዶክሳዊነት ጠበቃ እንዲሆን ቅዱስ ባስልዮስ ዘቂሳርያ የኑሲስ ጳጳስ እስኪሆን ድረስ ጎርጎርዮስ ዘኑሲስን አበቃው። ከዛ በኑሲስ ጳጳስ አድርጎ ሾመው ወንድሙን። የሚገርመው ጳጳስ ሆኖ ሲሾም አልሾምም ብሎ እምቢ ብሎ ነበረ። ሹመቱን አልፈለገም። በግድ ነው የተሾመው። በግድ የተሾመውን ጎርጎርዮስ ዘኑሲስ በኑሲስ መሾሙን ሰዎች ባስልዮስ አቤት ወንድምህን እንዴት በታናሽ ከተማ በትንሽ መንደር ትሾመዋለህ አሉት። እንዴ ወንድሜ እኮ በኑሲስ የሚሾመው ከመንበሩ ክብርና ማዕረግ እንዲያገኝ አይደለም፣ ለመንበሩ ክብርና ማዕረግን እንዲያመጣ ነው እንጂ የሾምኩት ለስፍራው ማዕረግና ክብር እንዲያመጣ እንጂ እሱ ከስፍራው ክብር እንዲያገኝ አይደለም። አድሎ በማዳላት አለመሆኑን እየነገረን ያለ መንፈሳዊ ሕይወትን ላይ እያየን ያለ ነው። ምን ያክል መንፈሳዊ ሕይወትን አባቶች እየኖሩበት በተግባር እየኖሩበት እንደሆነ ማዳላት የሌለ መሆኑን በበለጠ ለቤተ ክርስቲያን መኖር እንደሚገባቸው ባስልዮስ ዘቂሳርያ ወንድሙን ጎርጎርዮስን ወደዚህ እየመራው እንደሆነ ነው የምንረዳው። ሊቅነቱን ስንመለከት የጎርጎርዮስ ዘኑሲስ ስለ ምስጢረ ሥላሴ አበክሮ አጠንክሮ ያስተማረ ነው። ምስጢረ ሥጋዌን በሚገባ የተነተነ ሊቅ ነው። ምክንያቱም የዚህ የአርዮስ ምንፍቅና ከምስጢረ ሥጋዌ ከምስጢረ ሥላሴ ጋር የተገናኘ ስለሆነ ፈጥሮ ፈጠረበት የሚል ምንፍቅና ስለሆነ አብ ወልድን ፈጠረ፣ ወልድ ደግሞ ዓለምን ፈጠረ የሚል ምንፍቅና ስለነበረ ስለዚህ ስለ ምስጢረ ሥላሴ ስለ ምስጢረ ሥጋዌ በሰፊው ነው ጎርጎርዮስ ዘኑሲስ የሄደበት ማለት ነው። ከዚያም ባሻገር ስለ ድንግልናዊ ሕይወት በሰፊው ያስተማረ ሊቅ ነው። እየተነተነ የተጋደለ ነው ጎርጎርዮስ ዘኑሲስ። አርዮሳውያን ጎርጎርዮስ ዘኑሲስ ላይ እጅግ ፈተና አብዝተውበታል እና የሚገርመው በዘመኑ የነበረው ንጉሥ ቫሌንስ አርዮሳዊ ከመሆኑ የተነሳ የሱን ድጋፍ ይዘው አርዮሳውያን ጎርጎርዮስ ዘኑሲስን ከመንበሩ አሳደውታል። ብዙ እንግልትም አምጥተውበታል እና ወደ ምናኔ እስኪገባ ድረስ ጎርጎርዮስ ዘኑሲስን ገፍተውታል። የሚገርመው ክርስትና ሕይወት ይሄው ነው፣ ምቾት ድሎት አይደለም። ጎርጎርዮስ ዘኑሲስን እየገጠመው ያለው ባስልዮስ ዘቂሳርያን የሚገጥመው ነው፣ ዮሐንስ አፈወርቅን የሚገጥመው ነው፣ አትናቴዎስ ሐዋርያዊውን የሚገጥመው ሕይወት ነው እና ይሄ ሕይወት ጎርጎርዮስ ዘኑሲስን ገጥሞታል። ንጉሱ አሳዳጁ ንጉስ ሲሞት እንደገና ጎርጎርዮስ ዘኑሲስ በመንበሩ ጸንቶ ብዙዎችን አስተምረዋል። ከዚያም ባሻገር በ381 ጉባኤ ቁስጥንጥንያ ከመደረጉ አስቀድሞ አውናሚስ የሚባል መናፍቅ ነበርና ለእርሱ መልስ ጽፎለታል። ይህ አውናሚስ ምንፍቅናው ምንድን ነው? አብ ወልድን ፈጠረ፣ ሎቱ ስብሐት፣ ወልድ መንፈስ ቅዱስን ፈጠረ የሚል ምንፍቅና ክህደት ነው። ለሱ እንዲህ አይደለም ብሎ የምስጢረ ሥላሴን ትምህርት አምልቶ አስፍቶ በመጽሐፍ መልስ በማዘጋጀት ሰጥቷል። በ381 ከዚህ በኋላ በጉባኤ ቁስጥንጥንያ 150 ሊቃውንት ተሰብስበዋል። ከነዚህ 150 ሊቃውንት መካከል አንዱ ሊቁ ቅዱስ ጎርጎርዮስ ዘኑሲስ ነው። ይህ ሊቅ በዚህ ጉባኤ ላይ የሰባሊዮስን ወገኖች መቅዶኒዮስንና አቡልናሪዎስን ተከራክሮ የረታቸው ይህ ሊቅ ነው። ቅዱስ ጎርጎርዮስ ዘኑሲስ መንፈስ ቅዱስ ሕጹጽ ነው ከአብ ከወልድ ያንሳል የሚሉ መናፍቃንን የረታው ሊቅ ጎርጎርዮስ ዘኑሲስ አባታችን ነው። በቤተ መንግስት ከዚህ በኋላ ታዋቂነቱን አገኘ። ለካስ ጎርጎርዮስ ዘኑሲስ በሊቃውንት መካከል የታወቀ ሊቅ ነው፣ መናፍቅን የሚረታ ሊቅ ነው የሚል እውቅና ታወቀ ተረዳ። ከዚህ የተነሳ በቤተ መንግስትም በሃይማኖታዊ ጉዳዮች ላይ ተገኝቶ ስለ ሃይማኖት ማብራሪያ የሚሰጥ ሊቅ ነው። አባቶቻችን እንዲህ ማድረግ ይገባቸዋል የሚለውን ትምህርት ያሳያል። መናፍቃን በተነሱ ጊዜ አርምሞ አይበጅም። መናፍቃን በተነሱ ጊዜ በማናቸውም ሁኔታና መንገድ ሃይማኖትን መጠበቅ ይገባልና ስለ ሃይማኖት በቂ መረዳት ያላቸው ተጠያቂ ሊቃውንት ስለ ሃይማኖታቸው ወጥቶ መናገር አለባቸው፣ ማስረዳት አለባቸው የሚለውን ትምህርት ነው ጎርጎርዮስ ዘኑሲስ እየነገረን ያለው። በየኔታ ትንቢት ነበር። የኔታ ባስልዮስ ዘቂሳርያ ማለት ነው። ትንቢቱ ምንድነው? ቅድም ያነሳሁት ነው።
ለኑሲስ መንበር ክብር ያመጣለታል እንጂ ከኑሲስ መንበር ክብር አያገኝም እንደተባለ ጎርጎርዮስ ዘኑሲስ ታናሽ መንደር ከጎርጎርዮስ የተነሳ ታዋቂ ሆነች፣ ለመንበሩ ክብርን አመጣ ማለት ነው። ስለዚህ ማናችንም ብንሆን ለስፍራው ክብርን ልናመጣ ይገባል የሚለውን ትምህርት ያሳየናል። ብቃት ደረጃ ላይ ደርሷል ጎርጎርዮስ ዘኑሲስ ሊቁ፣ ከሊቃውንት መካከል አንዱ፣ ከ150 ሊቃውንት አንዱ። ቅዱስ ጎርጎርዮስ ቅዳሴ በሚቀድስበት ሰዓት ኪሩቤልን ያያል። አዎ ቅዳሴ በሚቀድስበት ሰዓት መላእክት ይረባሉ። ቅዳሴ በሚቀደስበት ሰዓት ማንም የግል ወሬን እንዲያወራ አይመከርም፣ አይፈቀድምም። የግል ወሬ ብቻ አይደለም፣ የግል ጸሎትንም መጸለይ አይገባም። በሳቱ መዝሙረ ዳዊትን እንድንደግም አይደለም፣ በሳቱ የራሳችን ውዳሴ ማርያም የዕለቱን እንድንደግም አይደለም፣ የራሳችን ጸሎት እንድንጸልይ አይደለም። በዚህ ሰዓት ጉባኤያዊት በምትሆን ቤተክርስቲያናችን አንድ ሆነን በአንድ ማዕድ የታደምን ስለሆነን የግል ጸሎታችንን፣ የግል ጉዳያችን፣ የግል ስልካችን፣ የግል ፍላጎታችን እንድናሟላ እንድናደርግ አልተፈቀደልንም። ክልክል ነው፣ ጥፋትም ነው። የዚህን ሰዓት ሁላችን የምንታደመው በሰማያዊ ዙፋን ነው። ቅዱስ ጎርጎርዮስ ቅዳሴ በሚቀድስበት ሰዓት ኪሩቤል መላእክትን ያያል። በጥር 21 ስንክሳርም እንደተገለጸው እርሱ መስዋዕትን ለማክበር በሚቀድስበት ጊዜ በመሰዊያው ላይ መንፈስ ቅዱስን ያይ ነበር። የበቁ አባቶቻችን ቅዳሴ በሚቀድሱበት ሰዓት እንዲህ ነው የሚሆነው። እግዚአብሔር መድኃኔዓለም ኢየሱስ ክርስቶስ በተለያየ መልክ ይገለጥላቸዋል። እንደ ሃይማኖታቸው ጽናት፣ እንደ ምግባራቸው ስፋት ማለት ነው። ይህም በቅዱስ ጎርጎርዮስ የታወቀ ነው። ቅዱስ ጎርጎርዮስ በዚህ ሰዓት ወደ ዝምታና ወደ ተደሞ ይደርሳል። እንዲያውም ካጠገቡ የነበሩት በቃ እንቅልፍ ይዞት ነው ብለው ይገምታሉ። እሱ ግን ስጋዊ እንቅልፍ ጥሎት አይደለም፣ በተደሞ ነው እንጂ ሰማየ ሰማያትን ሰንጥቆ በስላሴ ዙፋን ተገኝቶ ምስጢረ ስላሴን መንፈስ ቅዱስን እየተመለከተ ነው እንጂ። እግዚአብሔር ለዚህ ማዕረግና ክብር ያብቃን። በእውነት ለቀናች ሃይማኖትም የሚቀና የሃይማኖት ጠበቃ ቅዱስ ጎርጎርዮስ ዘኑሲስ እረፍቱ በ395 ዓመተ ምህረት ነው። ቅዳሴ ቀድስ ተብሎ በጣም በእርጅናው በህመም ሰዓት ነው ቀድስ ተባለ። በዚህን ሰዓት እሺ ብሎ ወደ ቅዳሴ ሲገባ እመቤታችን ቅድስት ድንግል ማርያም ታየችው። ዛሬ ወደኛ ትመጣለህ አለችው። ጎርጎርዮስ ዘኑሲስ የእናት ድምፅ ነው በእውነት። ዛሬ ወደኛ ትመጣለህ አለችው። ጥር 21 ቀን ቅዱስ ጎርጎርዮስ አረፈ። ሰላም ለጎርጎርዮስ በአይዳዊ ኪሩብ ዘተሐቅፈ ጊዜ ያአርግ ሌሊሁ ቅዳሴ ቁርባን ውኩፈ ሶበት መጽእ ሀበየት ይበሎ ማርያም አፈ እንዘ ይመስሎ አራያ ዘይነውም ዘልፈ ሶባንቅህዎ ትረክብ ሩፈ። ስራዎቹ ጎርጎርዮስ ዘኑሲስ ድንግልናዊ ሕይወትን በተመለከተ ጽፏል። ምስጢረ ሥላሴን ምስጢረ ሥጋዌን በተመለከተ አብራርቷል። የመጽሐፍ ቅዱስ ክፍሎችን በመተርጎም የሚታወቅ ሊቅ ነው። መንፈሳዊ ሕይወትን በተመለከተ የሙሴ ሕይወትን መነሻ በማድረግ ለኛ አድርሶልናል። ስሙ በሃይማኖተ አበው የሚጠቀስ ሊቅ ቅዱስ ጎርጎርዮስ ዘኑሲስ ይኸው ነው። ታሪኩ እየሰማ ነው ዝም ብንሄድ ያው ደስ የሚል ታሪክና እግዚአብሔር የወደደውን ስራ ያደረገ እግዚአብሔር ደግሞ የወደዳቸው ደግሞ እንዴት ስሙን አክብረው ብርሃናቸው በሰው ፊት ከበሩት መካከል ከአባቶቻችን መካከል የሚጠቀስ ቅዱስ ነው። በተለይም ደግሞ አንተም እንደጠቀስከው ደጋግመ ሃይማኖተ አበው ላይ ስለ ነገረ ተዋህዶ ስለ ኢየሱስ ክርስቶስ ያስተማረበት መንገድ በዘመኑ ለተነሱት መናፍቃን ነገረ ተዋህዶን ያብራራበት መንገድ እጅግ በጣም ጥልቅና ረቂቅ በሆነ መንገድ አብራርቷል። በዘመናችን ለሚስቱትም ጭምር በጣም በቃ በሚገባ መንገድ አብራርቶ ያስተማረ አባት ነው። ያው ስለ ረፍቱ በተመለከተ ልዩ ልዩ ሀሳቦች ይነሳሉ። የሮማውያን የሚያከብሩበት የራሱን የቻለ ቀን አላቸው። በተረዳ ነገር በስንክሳር እንደተጻፈው የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ቅድም በጠቀስከው ጥር 21 ቀን እመቤታችን ጠርታው በዛ እንዳረፈ ይገልጻል። በእነሱ ግን ሮማውያን በ9 ነው ብለው ነው የሚያስቡት። ግሪኮች ደግሞ ጃንዋሪ 10 ይላሉ። ያው ቅዱሳን የየራሳቸው እንትኖች ሊሰጡት ይችላሉ። ግን ታሪክ ዋናው ነገር ትምህርቱ እንጂ መቼ ያረፈ መቼ መጣ እንዴት መጣ የሚለው
የልደትና የረፍት ሂደቶቹ ታሪካዊ አዘጋገብ ስልትን ስለሚከተል ቅደም ተከተሎቹ የየራሳቸው ልዩነት ይኖራቸዋልና ይሄ ነውና ክብረ ክህነትን ቅድም ስትጠቅስ ነበርና ደጋግመን የዘመናችን ቤተክርስቲያን የተጨነቀችበትና መንጋው ከቤተክርስቲያን እንዳይወጣ አባቶች ማድረግ የነበረባቸው ግን ያልሰሩት ስራ ስናነሳ ወደ ኋላ ሄደን እንደነዚህም አባቶች ማንሳት ስንፈልግ ምናልባትም ቤተክርስቲያን እንዲህም አይነት አባቶች አሏቸው። ስለዚህ ትምህርቶቻቸውን በመስማት ክብረ ክህነትን ማክበርና መጠበቅ እንድንችል ለምሳሌ በዲቁናው ግብረ ዲቁና ውስጥ ያሉ ወጣቶች ቢኖሩ ህፃናትም ጭምር ጀምሮ እነዚህ እናቶች ቢሰሙ በተለይ ክረምት ሆኖ ልዩ ስልጠና ሲመጣ በሌሎች ዓለማዊ ስልጠናዎች በይበልጥም አንድ የቤተክርስቲያን ትምህርት ከሚያውቅ ይልቅ አሁን የዘመኑን የኤአይ ስልጠና በማሰልጠን ልጃቸው በጣም ፈጣን የሆነ ከዘመኑ ቴክኖሎጂ ጋር የሚራመድ ማድረግ እንጂ ከእግዚአብሔር ጋር የሚግባባ በሚጠፋው ዓለም ውስጥ ሁለቱንም ማቻችሎ ከመሄድ ከመስራት አንፃር መስራት እንዴት እንዳለባቸው የሚጠቁም መጽሐፍ ነው። ለምን ቅድም ያነሳነው እናቱ ኤሜሊያ ከዛ የእናቷን ሐሳብ ደግሞ የተቀበለችው በአያቷ የተጠራችው ቅድስት ማቅሪና በእነሱ ህይወት ውስጥ በነገራችን ላይ የሁሉም ታላቅ ናት እሷ ማቅሪና የባስልዮስም የኑሲስም የወንድሟ ጴጥሮስም እና የነበራቸው ሐሳብ ፍልስፍናን በነገራችን ላይ እንዲያጠናም ጭምር ትገፋፋው ነበር። ለምን በዓለማዊ ትምህርቱ በጣም ጎበዝ እንዲሆን የንግግር የሥነ ጥበብ ንግግሩን በጣም እንዲያውቅ ትገፋፋው ነበር። ሁለቱን አነጻጽሮ ቤተክርስቲያንን በደንብ እንዲያውቅ ታግዘው ነበር። ሁለቱንም ካወቀ በኋላ ለምርጫው ወደ ምንኩስናው መጥቶ እንዴት ትህርምት ህይወቱን እንዳጸና እንመለከታለን። በክህነቱ ደግሞ ቅድም ያነሳው ትልቅ ነገር አለ። አሁን በዘመናችን ቤተክርስቲያን መንበር የሐዋርያት ሥርዓት ከሚጣስ ይልቅ አንድ አባት የራሱን ስጋዊ ፈቃድ ሲፈጽም የምናይበት ብዙ ነገር አለ። አሁን ሰዎች እነሱም ሰዎች ናቸው። እግዚአብሔርን ያከበረው ወደ በኋላ ላይ ስንመጣ ሰው ራሱን እንዴት እንደሚወልድ በህሊና ውስጥ እንዴት ቅዱስ እንደሚያደርገው የሙሴን ህይወት እያነሳ የጠቀሰበት መንገድ እንመለከታለንና ቤተሰባዊ መልካም ትስስር ማለት ከመጽሐፉ ሌላኛው አሁን ባነሳው ህይወት ውስጥ የምንወስደው ቤተሰብ ኦርቶዶክሳዊ ቤተሰብ የምንለው ማን ነው? በአንድ ቤተሰብ ውስጥ ኦርቶዶክሳዊ ሆነን የክርስቶስ ልጅ ተብለን በውስጣችን ክርስቶስ አድሮ አለን? ይሄ የመከፋፈል መንፈስ የዘውጊው ፖለቲካ የምናቀነቅንበት መንገድ እንዳይመጣ ክርስቶስን ያየን ይሄ ምድራዊ ትንሹን ነገር ተተን ወደ ሰማይ የማደግን ጥበብ ማግኘት የምንችለው ልክ የነ ጎርጎርዮስ ዘኑሲስ ቤተሰባዊ ይሄ ደግሞ ኦርቶዶክሳዊ ሁሉን የመመርመር በመንፈስ ቅዱስ መቃኘት በፍልስፍናዎች ከመዋጥ ይልቅ ዕውቀት የሚገኝበት ሁሉን ማየት የምንችልበትን መንፈሳዊ ጥበብን እግዚአብሔርን ማወቅ ጥበብ ማለት እግዚአብሔርን ማወቅ ያወቀበት መንገድ ቤተሰባዊነት መቀረጽ ቤተሰቦች እኔ እናቴ አባቴ ካላወቁ እኔን ሊያነጹኝ አይችሉም። እኔ ነገር እግዚአብሔር ካላወቅኩ በህይወቴ ውስጥ የሚመጣውን ቤተሰብ መስራት አንችልም። ስለዚህ ኦርቶዶክሳዊነት ዝም ብሎ በስም የምናገኘው ሳይሆን በመማርና በመስራት በውርስ የምንወርሰው እንዳልሆነ በእነዚህ ህይወት ውስጥ ደግሞ ምን ተገኘ? ቁስጥንጥንያ የተነሳውን እናውቃለን። የተነሱበት የቀጰቄዶያን ወይ ካፓዶሺያን የሚባለው ስፍራ ጥቂት ስፍራ ናት። ግን በዓለም ታሪክ ውስጥ በክርስትናው ዘር የሚጠቀሱ ብዙ ስራ የሰሩ ናቸው። የኖሩበት ጥቂት እድሜ ነው። ነገር ግን ለዓለም ሁሉ የሚያበራውን ምንፍቅናን ፈላስፋዎችን አጥምቀው በእነሱ ትምህርት ወደ ቤተክርስቲያን የተመለሱ ናቸው። ዛሬስ እውነት ትክክለኛው የነጠረችውን የክርስቶስ ትምህርት የሚያመጣ አባት የሚናፍቅበት ዘመን ላይ እንገኛለን። በግልጽ የምናየው ይሄ ነው። ኦርቶዶክሳዊ ትስስር የሚሆነውን ነገር ለማወቅ እንደነዚህ አይነት አባቶች ትምህርቶቻቸው በነገራችን ላይ መንፈሳዊውን ብቻ አይደለም ዓለሙን ቃኝተው ዋጅተውታል። በዓለም ያለውትን የዓለም ትምህርትን ማውቀው መንፈሳዊውን አውቀው የሚበልጠው መንፈሳዊ አጉልተው ፈላስፋዎችን በተለይ ከነፍስ ጋር ያለው ነፍስ መቼ ነው የተፈጠረችው? ነፍስ ከስጋ ስትለይ ወዴት ነው የምትሄደው የሚለው በይበልጥም በዚህ መጽሐፍ ላይ ሳይሆን ቅድም በጠቀስኩት ይሄ ቅዱሳን አንስት የሚለው መጽሐፍ ላይ ከእህቱ መቅሪና ጋር በተለይ እሷ ልትሞት ስትል እሱን የቀበራት በነገራችን ላይ በጣም የሚያሳዝን እዛ ላይ ደናግላን አለቀሱላት የሚለው አንቀጹ ላይ የጠቀሰውን ሁሉ ጊዜ ልቤን ይገዛኛልና እዛ ቦታ ላይ ሲሄድ አሁን ማለት አባቶቻችን ሲያርፉ ክብር ይገባል። ምክንያቱም ለነሱ ብቻ ሳይሆን ለክብረ ክህነቱ ግን እሷ ያከበረችበት ክህነት መንፈሳዊውን አጎላችሁ እንጂ በስጋዊ አይደለም። ጥሻ ቦታ ተንተርሶ ነው ያደረው። በነገራችን ላይ የኑሲሱ ሊቀ ጳጳስ ሊመጣ ሲል ያ ሁሉም ነገር ያላት
ደናግላን የሷን ህይወት እንዴት እንደመሰሉበት ክርስትናውን እንዴት እንደወሰዱት ከዛ በኋላ እኔ ምን እላለሁ በቃ ደናግላን አለቀሱላት እንዴት ላልቅስ ስለሷ ምን ብዬ ልጻፍ ብሎ ስለ መንፈስ ማለት ስለ ነፍስና ስጋ ያስተማረበትን እያብራራ ከሷ ጋር የነበራቸውን ቤተሰባዊ ህይወት ያጎላ ኦርቶዶክሳዊ ቤተሰብን ያጎላበት ነገር ከህይወቱ ምን ጠቅሰው ነውና እዚህ ላይ ብዙ እንዳናወራ ብዙ ምዕራፎች አሉ 2 3 ጥቂቶች ናቸው አራተኛው ምዕራፍ ነው ሰፊውና እንግዲህ ከይዘት አንፃር እንደነዚህ አይነት ሐሳቦች ብታነሳለን መልካም ነው እናንተም ተመልካቾቻችን ከቅዱሱ የምንማረው ህይወት ለኛም ይጠቅማል ለቤተሰቦቻችንም ይወስዳል አባቶቻችን በስጋ ወራት ባይኖሩ ሕያው የሆኑ ትምህርቶቻቸው ደግሞ አስቀምጠውልናል እንዲህ በመስማት መጻፍቶቻቸውን በማንበብ ደግሞ ቤተሰቦቻችን መስራት እንችላለን መጻፍተንና ነቢያት አሉላችሁ ተብሎ በዛ በሉቃስ ወንጌል እንደተጻፈው በፍርድ ቀን እንዳንጠየቅ ዛሬ በህይወታችን ይህን እንድንተገብር ይገባል እግዚአብሔር በነገሮች ሁሉ ያስተምረናልና አሁንም ከኛ ጋር ቆዩ ከቅዱሱ ብዙ የህይወት ፍልስፍናዎች መንፈሳዊ ጥበብን እንወስዳለንና አብራችሁን ቆዩ መልካም መምህር ቀጥል መልካም ምዕራፍ 2 ስናልፍ የቅዱስ ጎርጎርዮስ ዘኑሲስ ይችን መጽሐፍ ለመጻፍ መግቢያ ነው ይሰራልን መጽሐፏን ለማዘጋጀት መነሻ የሆነውን ጉዳይ ነው የሚያነሳው በቅርቡ ወደኛ በላካችሁ ደብዳቤ ብሎ ነው የሚጀምር በቅርቡ ወደኛ በላካችሁ ደብዳቤ ስለ መንፈሳዊ ህይወት ምክር ጠይቃችሁናል ከጠያቂዎች መካከል በመጽሐፉ መጨረሻ አካባቢ ላይ የምናገኘው አባ ቄሳሪዮስ የሚባል መነኩሴ እንደሆነ መጨረሻ አካባቢ ይጠቅስልናል እና ስለዚህ ለእናንተ ስለ መንፈሳዊ ህይወት ምክር እንሰጣችኋለን በሩጫ መም ላይ የሚሮጥ ሰውን ማበረታታት ይገባል በሩጫ ሜዳ ላይ መስመሯ ላይ የሚሮጠውን ሰው ደጋፊዎቹ ሲያበረታቱት ሞራል ያገኛል ጉልበት ያገኛል በመገፋፋት ፍጥነቱን ይጨምራል የበለጠ አሸናፊነትን ፈጻሚነትን ይጎናጸፋል እኔም እንደዚሁ ነው ማድረግላችሁ ይላል እኔም እንደዚህ ነው ማድረግላችሁ በጉልበት ሳይሆን በሚወደድ ህፃንን በመምከር አይነት መልክ እናንተን በሚያስደስት ሁኔታ እመክራችኋለሁ ፍጹምነት ጋር እንድትደርሱ የሚቻለኝን ሁሉ አደርግላችኋለሁ ይሄ ምክሬ በእውነት እናንተን ይጠቅማችኋል በመንፈሳዊ ህይወትም እንድትጠነክሩ እንድትበረቱ ያግዛችኋልና እነሆ ምክሬን እሰጣችኋለሁ ብሎ በዚህ ይጀምራል ከዚህም ላይ ፍጹምነት ወሰን አልባ ነው ስለዚህ መንፈሳዊ ህይወት ወሰን አልባ ነው መንፈሳዊ ህይወትን ጨረስኩ ፈጸምኩ የሚሉት አይደለም እንጀምረዋለን ፈጽመን አንጨርስም አንድ ሰው መንፈሳዊ ህይወትን አበቃው ጨረስኩ የሚል ከሆነ እውነት በጣም ስህተት ነው መለኪያ እኮ የለው መለኪያ ያለው ለምድራዊ ነገር ነው መልካም ነገር ወሰን አልባ ነው መልካም ነገር የሚያልቅ አይደለም መልካም ነገር እኮ እግዚአብሔር ነው ይላል እግዚአብሔር ያልቃል አያልቅም እግዚአብሔር የማያልቅ ከሆነ መልካም ነገር ማብቂያ የለውም የህይወት መጨረሻው ሞት ነው አንድ ሰው ህይወትን ከጨረሱ ካለ ሞተ ማለት ነው ይሄ ደግሞ መልካም አይደለም የመንፈሳዊ ሩጫ መጨረሻው የበደል ሩጫ መጀመሪያ ነው የመንፈሳዊ ሩጫ መጨረሻ የለውም ጨረሱ የሚል ከሆነ ያ ሰው ወደ በደል ሊጀምር ነው ማለት ነው ስለዚህ አንድ ሰው በደል መጀመር የለበትም መንፈሳዊ ህይወት ነው መጀመር ያለበት መንፈሳዊ ህይወት የሚጀምር ከሆነ ደግሞ ወሰን አልባ ነው እስከ እግዚአብሔር ድረስ ይጓዛል መንፈሳዊ ህይወት የሚበቃ አይደለም ስለዚህ የወደብ ምልክት ለሰው ልጅ ያስፈልገዋል የወደብ ምልክት አንድ ሰው በመንፈሳዊ ህይወት ሲጓዝ ምልክት ያስፈልገዋል ምልክት ያጣ ከሆነ ግን መሄጃውን ያጣዋል መዳረሻውንም ይቸገራል የወደብ ምልክት ማለት መርከበኞች ትክክለኛውን አቅጣጫ እንዳይስቱ ምልክት ያደርጋሉ ወይ በተራራ ሊሆን ይችላል ወይ ደግሞ በመብራት ልክ ሊሆን ይችላል አሊያም ደግሞ ሌላ ከፍ ያለ ስፍራን እንደ ምልክት ይይዛሉ ይሄን ምልክት ለምንድን ነው የሚይዙት አቅጣጫውን እንዳይስቱ ነው ከመንፈሳዊ ህይወት ወጥተው ለሚባዝኑት ምልክት ያስፈልጋቸዋል እናንተም ከመንፈሳዊ ህይወት ወጣችሁ እንዳትባዝኑ ምልክት ያስፈልጋቸዋል ወደ አባታችን ወደ አብርሃም ወደ እናታችን ወደ ሳራ ተመልከቱ ይላል እነዚህን ምልክት ያዙ በመንፈሳዊ ህይወታችን ስንጓዝ በራሳችን መላምትና ግምት እንዳንጓዝ የቀደሙትን ዋኖቻችንን በህይወታቸው እነሱ ልንመስላቸው ይገባል ዕብራውያን 13:7 ላይ እንደተጠቀሰው እነዚህ በህይወታችን ምልክት አድርገን ወደ መንፈሳዊ ጎዳና
ልናመራ ይገባል። በሕይወቱ ቅዱስ የሆነን ሰው አራያ ማድረግ ይገባል። ድንግል ማርያምን አራያ ማድረግ ይገባል። አቡነ ተክለ ሃይማኖትን አራያ ማድረግ ይገባል። ጎርጎርዮስ ዘኑሲስን አራያ ማድረግ ይገባል። ቅዱሳን አባቶቻችን ቅዱሳት እናቶቻችንን በሕይወታችን አራያ ማድረግ ይገባል። ዛሬም እኛም ሙሴን አራያ አድርገን መንፈሳዊ ሕይወትን እንማማራለን። ይህ ምዕራፍ 2 ነው። ከዚህ ቀጥላ ያለው ምዕራፍ 3 ነው። ያው ምዕራፍ 2 ባጭሮቹ ናቸው። ዋናው የሚጀምረው እንግዲህ ምዕራፍ 3 ነው። 15 ነጥቦች ናቸው። በተለይ ምዕራፍ 2 ላይ ያነሳቸው እነሱ ይሄ አንቀጽ እየሰጠ የሚሄድበት ነው። እንግዲህ እየመከረ እየሄደ ወደ ዋናው ወደ ታቀደለት የሙሴ ሕይወት የሚለው ነውና በጣም ኢንተረስቲንግ ነው። ተመልካቾች ሲያነቡት ሲያዩት ሲሰሙት ሁሉ ጊዜም የማይሰለች ሕይወት ነውና እሺ ምዕራፍ 3 ላይ ያሉት